ዘነዘና ዜና በዘነዘና እንዴት አደራችሁ? እንዴትስ ዋላችሁ? የባሪያ ዩቲዩብ ተከታታዮች ዛሬ ዜና በዘነዘና በጣም ትልቅ አነጋጋሪ የሆነ ዜና አቀርብላችኋለሁ። ስለምታዳምጡኝ አመሰግናለሁ። ከደቂቃት በኋላ መተናል። አሁን የምነግራችሁ ዜና በዘነዘና ነው። የዛሬው የዜና ርዕሳችን ቢሆን ምን ይመስላችኋል? ዩቲዩብ ላይ አነጋጋሪ የሆነው ፊልም ማን ይሆን? አንድ ድራማ ውስጥ ሁለት ርዕስ ያለው ይቅርታ በጣም ፊልም ነው። ያን ፊልም ምሳሌና ዳጣ ይባላል። ይህ ፊልም በዓለም ላይ ማነጋገሪያ የሆነ ሲሆን እና ደግሞ ምን ይመስላል? ይህ ፊልም በጣም አስደናቂ ነው። አሁን ምሳሌ 100 ላይ ደርሷል። ዳጣ ደግሞ 25 ላይ ደርሷል። በቀጣይ ሁለቱም እስኪለቀቁ በጣም ያጓጓን ይመስለናል እና በጣም እያጓጓን ያለው ፊልም ስለሆነ እንዲለቀቅ እባካችሁ የዳጣና የምሳሌ ፊልም ማናጀሮች እባካችሁ ቶሎ ቶሎ እንዲለቀቅ እርዱን እባካችሁ። በጣም የሚያምር ፈታ የሚያደርግ ፊልም ነው። እኔ በተለይ 100 ላይ ብሩክ የሚነሳ መስሎኝ በጣም ጓጉቼ ነበር። የብሩክን ፊት ባናየውም እንኳን እግሮቹን ምናምን አይተናል፣ ግን ብሩክ እንደሆነ አላረጋግጥም። ነገር ግን ብሩክ እንደሚሆን ማረጋገጥ አለብን። ዳጣ አሁን ላይ የዳጣ ፊልም ላይ ደግሞ አባትየው ከሰላም ወይም ደግሞ ደረጀ ከሰራተኛው ልጅ አለው እና ይሄ ደግሞ አነጋጋሪ የሆነ ፊልም ነው። እዚህ ጋር እንኳን እኔ አያገባኝም፣ ይቅርታ አድርጉልኝ እና በጣም በመቀጠል ስንሄድ ደግሞ ትላንት 25 ላይ ክፍል 25 ዳጣ ላይ ማናት ዳጣ የደረጀ ልጅ በመሆኗ በዲኒ ምርመራው በጣም በመደሰት አካባቢውን እየዞረችው በጣም በመደሰት ነበር እና አንዳንድ ፊልሞች ላይ አደጋ ሊደረስ ይችላል እና እዛ ላይ ደስ እያላት አካባቢ መኪና መቶ ልገጫት ምናምን ይመስላል እና አረቺ ሴት ምናምን ያል ነበር። እንደውም አራት እነሳ ማለት ወደዛ ብትሄድ በኋላ ደግሞ መኪና ገጭቶት ደስታውን ወደ ሀዘን እንዳይቀይር ያል ነበር። ነገር ግን በጣም በመደሰት አባትየው መጥቶ ተሸክሟት በጣም በደስታ ነበር ያሳለፉት እና ሁለተኛው ደግሞ ቤት ሲገባ አሁን 25 ላይ ያለቀው ሊናገር ነው እና ቢናገር የእሱና የልጆቹን የቤተሰቡን ባህሪ እንደሚቀይር ተረድቼ አነጋጋሪ የሆነ ነው እና ደግሞ እንደዛ በጣም ተደስቶ ይመስለኛል ሰክሮ ስለነበር ሊናገር ይሆናል አላውቅም። እና ለሌላ ቀን ቪዲዮ አዲስ ስለምሰራ ባይ ባይ።